ፕሬዝዳንት ዶናልድ ትራምፕ አውሮፓን ያምሷት ይዘዋል። የሚሆነውን በመከታተልም ፕሬዝዳንት ቭላዲሚር ፑቲን አይንና ጆሮአቸውን ከአርክቲካ አካባቢ አላነሱም። አውሮፓ ህብረትም የሰሜን አትላንቲክ የጦር ጥምረት በየፊናቸው ከነገ ዛሬ ዋሽንግተን ለይቶላት ከቁልፍ ወዳጅነት ወደ አደገኛና ርህራሄ የለሽ ጠላት ትለወጥብን ይሆን ስጋት ውስጥ ገብተው ዲፕሎማሲያዊ ግርግር ላይ ናቸው። በእርግጥ የሪፐብሊካኑ አቋም ግዛትን መጠቅለል፣ ታሪፍ የመጣል ኢኮኖሚያዊ እርምጃ በሀገራቱ ላይ ለመውሰድ ቆርጠው መነሳት ከአሜሪካ የማይጠብቁት ሆኖባቸዋል። አውሮፓውያኑ ዲፕሎማሲን በወታደር ማጀብ አዝማሚያ ውስጥ ለመግባትም የአውሮፓ ህብረት አገራት ተገደዋል። ትራምፕ ያልቋጩትን ጦርነት ሁሉ አስቆም ያለው ለዛውም 8 በሚል የኖቤል ሰላም ሽልማት ካልሰጣችሁኝ ስለ ሰላም ከእንግዲህ ግድ አይሰጠኝም እያሉ የወቀሳ ደብዳቤ ለኖርዌይ ሳይቀር መጻፋቸው በቀጠለበት ግለሰባዊ ፍላጎታቸው ይሁን የአብዛኛው ሪፐብሊካን አቋም ይታከልበት ግልጽ ሰነድ ይፋ ባልሆነበት የአውሮፓን ትራምፕ እያስደነገጡት ይገኛል። ከዓለም አቀፍ ተቋማት የመውጣት ዝንባሌያቸውም ቢሆን ባለ 193 አባላቱን የመንግስታቱ ድርጅትን ማስከፍቶታል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ ያለምንም ሃይባይ ጉዞ ላይ ናት፣ ጉልበቷና አቅሟም ከዓለም አቀፍ ህግ የበለጠ ቦታ እንዳለው ታስባለች በሚል ፖለቲካዊ ንጭንጭ አሰምተዋል። ያለ አሜሪካ ድጋፍ መቆም የማይችለው የመንግስታቱ ድርጅት ለይስሙላ በመሪው አማካኝነት ሀሳቡን ገለጸ እንጂ ከዋሽንግተን ጋር እስከ መጨረሻው ጠብ ውስጥ የመግባት ቁርጠኝነቱ የለውም። ምክንያቱም ድጋፉ ከየት እንደሚመጣ ያውቀዋልና። ለዚህም ነው ትራምፕ ግሪንላንድን ከዴንማርክ ሊጠቀልሉ ነው የሚለው መረጃ አውሮፓ ህብረትን ቢያስደነግጠውም አውሮፓን በጥቅሉ የጉተሬዝ ብሮ ትራምፕን ልክ አይደሉም በሚል ከማስጠንቀቅ ይልቅ ብዬ ነበር ለማለት የሚያስችለውን ፖለቲካዊ ጥንቃቄ በዛ ሀሳብ ለመስጠት የሚገደደው ትራምፕ አሜሪካ ለዓለም ዋጋ እየከፈለች መሪዋን እንኳን ኖቤል ሰላም ሽልማት አልሰጠችም በሚል ደብዳቤ እየጻፉ ኦስሎን ሳይቀር እያስጨነቁ ባሉበት ሰዓት ለደህንነታችን ስንል ግሪንላንድን እንጠቀልላታለን አቋም ላይ መሆናቸው አውሮፓ በዚህ ልክ በአሜሪካ ፖለቲካ ተስፋ ቆርጦ ያውቅም እየተባለ ይገኛል። በቁልፏ ግሪንላንድ ወታደራዊ ሚዛናቸውን ከትላንቱ ይልቅ ዛሬ ላይ ከቻይናና ሩሲያ ጋር ለማስተካከል በአሜሪካ ዳግም ታላቅ ትሆናለች ትልም ውስጥ ያሉት ሪፐብሊካኑ ትራምፕ በቁልፍ የኔቶ አባላት ላይም ጥርስ ነክሰውባቸዋል። ዴንማርክ የአውሮፓ ህብረትና የኔቶ አባል መሆኗ በአሜሪካ ጀርባ መሰጠቷም የዋይት ሀውስ ፖለቲካ ከውጭ ወደ ውስጥ እየታመሰ ነው የሚለውን ያስረግጣልም ተብሏል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አሜሪካን ታላቅ ከማድረግ አንጻር ከውስጥ ያለውንም ጫናም ረብጣ ዶላር እየሰጠን ከፍ እናድርገውን በሚል ሀሳብ በመስጠት ላይ ሆነዋል። ብሪታንያ፣ ጀርመንና ፈረንሳይ ሪፐብሊካኑ ልክ ያልሆነ አካሄድ ውስጥ እንደሆኑም በተደጋጋሚ ሀሳብ ሰጥተዋል፣ እስከ መውገዝም ደርሰዋል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክስን አውሮፓን ማስገደድ ፈጽሞ አይቻልም በሚል ምላሽ ለመስጠት ቢሞክሩም ችግሩን ለመፍታት ዋይት ሀውስ የሚኖረውን የዲፕሎማሲ ክፍተት ሊተካ የሚችል ብርቱ ጉልበት ያለው አገር እንዲኖር አካባቢው ይፈልጋል። በአርክቲክ አካባቢ ጉልበት እያሰባሰቡ ወታደራዊ ጡንቻቸውን ያፈረጠሙት ቤጂንግና ሞስኮ ዋሽንግተን አካባቢ ላይ ከሌለችበት ኑክን አንድ ቀን ይጠቀልሏታል በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተዋል። ችግሩ የአውሮፓ ሀገራት ላይ ብቻ የሚቆምና ኢኮኖሚያዊ ፈተናዎችን አካባቢው ላይ ደቅኖ ብቻ የሚያልፍ አለመሆኑ ነው። በሩሲያ ከፍተኛ ወታደራዊ ስጋት ያለበት የሰሜን አትላንቲክ የጦር ጥምረት ኔቶ ከአሜሪካ ጋር የውስጥ ግጭት መፍጠሩ የትራምፕ እርምጃ ለአዲሱ ዓለም ስርዓት መገንባት የራሱን ፖለቲካዊ ሚና ታስቦበትም ይሁን ለአሜሪካ ጥቅም ሲባል እግረ መንገድ ግልጽ ባይሆንም እየተወጣ መሆኑን ግን በሌላ በኩል ይጠቁማል። ምዕራቡ ዓለም በራሱ መበስበስ ጀመረ፣ ራሱ አሜሪካ የምትመራውን ግዙፍ ጥምረት ማወክ ላይ አተኮረች የሚባለውም ከዚህኛው አንጻር ነው። ቢያንስ 3ቱ ቁልፍ የአውሮፓ ሀገራት ኢስሪ በመባል የሚታወቁት ፈረንሳይ፣ ብሪታንያና ጀርመን አሜሪካን ጀርባ ለመስጠት ይሞክራሉ ተብሏል። ይህ ደግሞ ባለ 32 አባላቱን ግዙፍ የጦር ጥምረት ኔቶን አጣብቂኝ ውስጥ ያስገባዋል። በአርክቲክ ዙሪያ የሚገኙ ከ8ቱ ሀገራት መካከል 7ቱ ኔቶውያን በመሆናቸው አውሮፓ ውስጥ በቀላሉ ችግሩ እንደማይፈታ ጠቋሚ ነው። ትራምፕም ቢሆኑ ዴንማርክን በግሪንላንድ በኩል ኖርዌይ፣ ካናዳ፣ ፊንላንድ፣ አይስላንድ እና ስዊድን በግሪንላንድ ፖለቲካ ውስጥ ለመግባት የሚሞክሩ የኔቶ አባላት ናቸው በሚል መውቀሳቸውና የአሜሪካ የአርክቲክ የውጭ ፖሊሲ ትኩረት መሆናቸውን አስቀምጠዋል። ከ8ቱ አርክቲክ ሀገራት ውስጥ ሩሲያ ብቻ ናት የኔቶ አባል ያልሆነችው። ይባስ ብለው ፑቲን በግሪንላንድ ጉዳይ ላይ ከአሜሪካ ጋር የፖሊሲ አለመጣጣም እንዳለ እያወቁ ትራምፕ ከአውሮፓውያኑ ጋር አለመግባባታቸውን እንደ በጎ የታሪክ ጥፋት እየቆጠሩት ነው። ትራምፕ ወትሮውንም ጥያቄ በኔቶ ላይ ነበራቸው። አሁን ግን ጥምረቱን አይቶ የማያውቀው ጦስ ውስጥ አስገብተውታል። ያ ማለት ከኔቶ ፍላጎት ውጪ የአንድን አባል ሀገር ግዛት መውሰድ ሩሲያን ለማዳከም የተፈጠረው ኃይል አላማው ራሱ ላይ ተገልብጦ ቀውስ እየተፈጠረበት ነው የሚል ትርጓሜ ያለው አውሮፓ ደጋግሞ በነ ኡርሱላ ቮን ዴር ሌየን በኩል እንደሚለው የራሱን ኔቶ ካልመሰረተ በስተቀር ከሰሜን አሜሪካኖቹ አንደኛዋ በዛ ላይ ቁልፏ አሜሪካ ጀርባ ከሰጠችው ትርጓሜው ፈተና ለአትላንቲኩ ደህንነት ነው። ትራምፕ የያዙት አቋም የሚታረቅ አይመስልም። ምንም እንኳን ወታደራዊ አማራጮችን ለመውሰድ ፕሬዚደንቱ ባለ 535 መቀመጫውን ኮንግረስ ማለትም የታችኛውን ምክር ቤት
የህዝብ ተወካዮች ምክር ቤት አሊያም ህግ መምሪያ ባለ 435ቱን እንዲሁም ባለ 100 መቀመጫውን ሴኔት ህግ መወሰኛ አሊያም ምክር ቤት ፈቃድን ይጠይቃል። በእርግጥ ትራምፕ በቬንዙዌላ ያደረጉትን ፕሬዝዳንታዊ መብታቸውን ተጠቅመው በመሆኑ በአውሮፓ በግሪንላንዷ የምድር ግዙፍ ደሴት ላይ እንዳይደግሙትም ስጋት አለ። በሌላ በኩል የአውሮፓ ሀገራት አሜሪካን ለመመከት በጋራ እስከመጨረሻው ጸንተው የሚቆሙ አለመሆናቸው የአርክቲክን ብቻ ሳይሆን የዓለምን ፖለቲካ ሪፐብሊካኑ እየለወጡት መምጣታቸውን ያሳያል። ይህኛው ኔቶን የመግፋት የአሜሪካ አካሄድ ቻይናና ሩሲያ በተለይም ላለፉት 75 ዓመታት ሲሰሩበት የነበረውን ውጥናቸውን እንዳሳኩ ይወሰድላቸዋል። ለሞስኮ ታሪካዊ ድል ሊሆንላት ነው፣ ኔቶም ታይቶ የማይታወቅ የመውደቅ አባዜ ውስጥ ገብቷል ሲል ሲኤንኤን አስነብቧል። ኔቶ በአሜሪካ ጥላ ስር እንጂ በራሱ የመቆም አቅም እንደሌለው ፕሬዚዳንት ዶናልድ ትራምፕ ሲናገሩ ቆይተዋል። አንዱ ሲነካ ሌላው ተነካው የሚልበት አንቀጽ 5 ቢሆን አሜሪካ ላይ እርምጃ እንዴት ሊወስድ ይችላል? ምላሹ የሚታወቅ ነው። ራስን መከላከል በሚል የምስራቅ አውሮፓና የአትላንቲኩን ሰላም ከዛኛዋ ሶቪየት አንጻር ለመመከት የተመሰረተው ኔቶ ዛሬ ላይ ሊናጋ ነው የሚለው ዜና ለሩሲያ በጎ ተደርጎ የሚቆጠር ነው። ግሪንላንድ ከዴንማርክ ተወሰደች ማለት ደግሞ አውሮፓ እንዲሁም ኔቶ ዳር ድንበሩን ማስከበር የማይችል ሰነፍ ወይንም ደካማ ጥምረት ይሆናል። ለአውሮፓ ደግሞ የህልውና ጉዳይ ይሆንበታል። በሌላ በኩል ጉልበት ያለው ሁሉ ለብሔራዊ ጥቅሙ በሰላም ያላገኘውን በጉልበት የመውሰድ እድል እንዳለው ጠቋሚ ያደርገዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕና ፑቲን አንድ አይነት ግዛት የማስፋት መንገድ ላይ መሆናቸውን መጠቆማቸው ይህኑ ያሳያል። ትራምፕ ከየካቲት ጀምሮ 10 በመቶ እስከ ሰኔ መፍትሄ ከሌለው 25 በመቶ ታሪፍ እጥላለሁ ባሉበት አጋጣሚ ግሪንላንድ ወደ አሜሪካ እንዳትገባ እንቅፋት የፈጠረ ሁሉ 100 በመቶ ታሪፍ ይጣልበታል በሚል ዝተውባቸዋል። ዴንማርክ ራሷ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስና ፊንላንድ በትራምፕ ጥርስ የተነከሰባቸው ናቸው። በምንም መንገድ ቢሆን ግሪንላንድ ለአሜሪካ ጥቅም መዋል አለባት፣ ታስፈልገናለች ነው ያሉት ፕሬዚዳንት ዶናልድ ትራምፕ። በዛ ላይ አውሮፓ የዩክሬኑ ጦርነት ላይ ቢያተኩር ይሻለዋል፣ ግሪንላንድ ትቅርበት ሪፐብሊካኑ ብለዋል። ፖለቲካዊ እልህ መጋባቱ አገራቱን እርስ በርሳቸው እንዳይግባቡ አድርጓቸዋል። ምናልባትም የአሜሪካ ኃይሎች በቬንዙዌላ እንዳደረጉት አይነት በግሪንላንድ የዴንማርክ የጦር ሰፈር ላይ ስለላም ጀምረዋል መባሉ አይቀሬ እርምጃ ሊኖር እንደሚችል ፍንጭ ሰጭ ነው። አሜሪካ ወራ ልትፈጽም ትችላለችም እየተባለ ይገኛል። በቁልፍ የዴንማርክ ወታደራዊ መሰረተ ልማቶች፣ የአየር ኃይል ጣቢያና ወደቦች ላይ መረጃ እየተወሰደ ነው ተብሏል። ይህ ደግሞ ልክ እንደ ቬንዙዌላው አይነት አካሄድ ነው። የአሜሪካ ጦር ስራ ጀምረዋል ነው የሚሉን። በኮፐንሃገንና ዋሽንግተን መካከል ያለውን ግንኙነት በሚያበላሽ መልኩ ምስጢራዊ መረጃዎች እየተወሰዱ ነው ተብሏል። ቻይናና ሩሲያን እዛው ለማስቀረት ግሪንላንድ ታስፈልገናለች ያሉት ትራምፕ በግዛቷ ጉዳይ አውሮፓ ህብረትንም ኔቶንም የመስማት ፍላጎት የለኝም በሚል ሞግደውባቸዋል። ትራምፕ በ8 የአውሮፓ ሀገራት አባላት ላይ ማለትም ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ብሪታንያ፣ ኒዘርላንድስና ፊንላንድ ላይ እርምጃ መውሰዳቸውን ተከትሎ ጦር ወደ ግሪንላንድ እስከ መውሰድ አገራቱ ደርሰዋል። አሜሪካ የዴንማርክን ኃይሎች በእርግጥም መሰልል ከጀመረች አንዳች አደገኛ እርምጃ በዴንማርኳ ግሪንላንድ በቅርቡ ይጠበቃል ለማለት ያስደፍራል። ይህ ባለበት አጋጣሚ ደግሞ ዴንማርክም ጦሯን ወደ ግሪንላንድ መላኳ ጉዳዩን ውስብስብ እያደረገው ነው። አሜሪካ ጋር በገባችው ሰጣ ገባ ምክንያት ተጨማሪ ወታደሮቿን መላኳ ምናልባትም በአውሮፓውያንና በአሜሪካ መካከል ያለውን ልዩነት ወደ ወታደራዊ ፍጥጫ ሊወስድ ይችላል የሚል ስጋትም ጋርጧል። ግሪንላንድ ላይ ጦር ማስፈር አሁን ካለው አለመግባባት ጋር ሲዳመር አደገኛ መንገድን እንደመምረጥ ነው። ከዚህ ውጭም ፕሬዚዳንት ቭላዲሚር ፑቲን ጉዳዩን በአይነ ቁራኛ ይከታተሉታል። የኔቶ መፍረስ አሊያም ጫና ውስጥ መግባት ለሞስኮ በጎ ዜና ሆኖ ይመዘግባልና ነገሮች ሄደው ግን የአውሮፓ ህብረትና የሰሜን አትላንቲክ የጦር ጥምረት በጥቅሉ አውሮፓ ከአሜሪካ ጋር ፖለቲካዊ አለመግባባት ውስጥ መዘፈቃቸውን የሚጠቁሙ መረጃዎች ከትላንቱ ዛሬ እየሰፉ መምጣታቸው ቤጂንግና ሞስኮ ወታደራዊና ፖለቲካዊ ድል በአርክቲክ አካባቢ በጥቅሉ በዓለም ላይ ለማስመዝገብ በር ይከፍትላቸዋል እንዲሉ ያደርጋል።